አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የዜድ ጨርቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? ነው ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዙ ተረፍ ይበልልኝ። እንግዲህ ጠፍቼ ነበር ሰሞኑን። ዛሬ እንግዲህ በአዲስ ቪዲዮ ከች ብዬላችኋለሁ። እንግዲህ እንደናፈቃችሁ ተስፋ አደርጋለሁ እና በጣም ነው ቅር ያላችሁ በእውነት ይሄን 2-3 ቀን ቪዲዮ እየሰራሁ አልነበረም። ኢንሻአላህ እንግዲህ በፈጣሪ ፍቃድ ዛሬ ተመልሼ መጥቼላችኋለሁ። እንደተለመደው ልንስቅ ልንዝናና ማለት ነው። ቪዲዮውን እስከመጨረሻው በማየት ተከታተሉኝ ማለት ነው። እንግዲህ እንደተለመደው ይዤላችሁ የሚመጣው ሀሪፍና አስደሳች ድራማዎች ዛሬም ይዤላችሁ ከች ብያለሁ። እንግዲህ የምንወደው ዝነኛው እንግዲህ ታዋቂው አርቲስቱ ልበል አረ ምን ብዬ ልጥራው፣ ሁሉንም ሴቶቹን ሁሉ የሚተራመሱበት ምን ልሆንልህ በግራ በቀኝ የሚናጠቁትን አብርሽን ይዤላችሁ መጥቻለሁ። እንግዲህ ሲበዛ ጥሩ አይደለም ስል በምክንያት ነበረ። ዛሬ እንግዲህ እንደምታዩት ሐኪም ቤት ገብቶ ቁጭ ብሏል። እንግዲህ ዶክተርዬ ይሄን ቪዲዮ አድርሱልኝ ማለት ነው። ለዶክተርዬ ምን ነው ሴቶችን የሚያስጠላ መድኃኒት ግልኮስ ስጥና ከሩታና ከአብርሽ አለያይልን፣ እንደው ሴት እንዳይጠጋው ሴት የሚባል አይፈልግም ብሎ ዶክተሩ ምን ነው ባላቸውና በተገላገለ እነዚህን ሰይጣኖች ሁለት ማለት ነው። እንዴ አረ ተረጋጉ። ደግሞ ሐኪም ቤቱን ጠብቁ ጀመሩ። እኔ እኮ የምናገረው ነገር መሬት ጠባትልም ጋይስ። ለምን መሰላችሁ? ሴት ስታፈቅር ልብ የላትም የሚባለው ለካ እውነት ነው። አረ ሴቶች እንደው እኮ አስተርበሉ። ምንድነው እንዴ? እንደው ዝም ብላችሁ እንደው በቃ ወደድኩ ሞኩል በቃ ሄደ። አረ ተው ተረጋጉ። ተው ወንድ ልጅ ነው ወደድኩሽ ሲል የሚያምርበት፣ ሴት ልጅ እንደው እንደዚህ ስኮን አያምርባትም። ባህላችንና ወጋችንን አትጣሱ ጋይስ። ተው እንዴ የኛ ባህላችን ወጋችን ይላሉ አያቶቻችን። እንደዚህ አይደለም። ባህልና ወጋችን እንደዚህ ሳይሆን በአደብ በተሞላበት ነው። ሴት ልጅ ስትጠየቅ ነው የሚያምርባት፣ ስትጠይቅ አያምርባትም። የፍቅር ጥያቄ ስታቀርብ ሳይሆን ሲቀርብላት ነው የሚያስደስተውና ሴት ሆዩ ረጋ በሉ እንጂ። ምን ነው እንዴ? ምን ነው ሰሞኑን እንደው ፈቶ የለቀቀብናል እንዴ ጋይስ? ምን ነው ሴቶችዬ? እኔም ሴት ነኝ። ነገር ግን ያው ሴትም ብሆንም እንደዚህ ከሚሆኑ ሴቶች አይወክለኝም። ሁላችንንም አይወክልም። አንዳንድ ሴቶችን ነው ጋይስ። ስሙኝ፣ እዚህ ጋር አጥብቃችሁ ስሙ። አንዳንድ ሴቶችን ነው የሚወክለው ማለት ነው እንጂ ሁሉንም ሙሉ ሴቶች ማለት አይደለም። ለምንድን ነው አንዳንድ ጊዜ እንደው እኔ እንጃ ግን ቤተሰብ እኔ ግን አንዳንዴ ግርም የሚለኝ ነገር ቤተሰብ ግን ይህን ቪዲዮ ሲያይ ምናምን ምን ይላቸዋል? ከቶ ነው በቃ ድራማ ስለሆነ ቢዝነስ ነው የስሩ ነው የሚሉት ወላጅ። እንዴ እንደዚህ ሆኖ ድራማ አለ እንዴ? እንደዚህ ሆኖ ምንድን ነው? ስለዚህ እንግዲህ አብርሽዬ በሰላም የምትነቃ ያድርግስ። ስትነቃም ያው ከካውያው መግባት አይቀርም። ያው ስትነቃም የሚጠብቁ አፍጠው፣ ታመህም እንግዲህ እጅ ሰጥተህም አፍጠው። አንዷ በቅንጭላትህ አንዷ በራክሴ ቁጭ ብላለች፣ አንዷ በእንትኑ ቁጭ ብላለች፣ አንዷ በቅንጭላቱ ዙራ። ያው አብርሽዬ አንቺ ነሽ፣ አንደኛው በእግሩ ምን አረ ተውት እስቲ ግልኮስን እንኳን በአግባቡ ይወሰድበት አብርሽ። ሴቶች እየተረጋጉ ሄርሜላና ሩታ ተረጋጉ እስኪ። እናንተ አድባችሁ ቁጭ ብላችሁ እስቲ ግልኮሱን በስነ ስርዓት ጠጥቶ ይጨርስና ከነቃ በኋላ ያወራችኋል ሁለታችሁንም። ሲጀመር ለሁለታችሁም የሚበቃ ልጅ እኮ ነው እንዴ የኛ አብርሽ። ለሁለታችሁም ይበቃል። ተረጋጉ ሴቶች ማለት ነው። እና በጣም ነው ያሳቃችሁ ደግሞ ብላችሁ ሐኪም ቤት ውጤት ጀምሩ ነው እንዴ እናንተ እንዴ? ሲኦል እስከሚሄድ ድረስ እንደው እስኪ ብትረጋጉ ምን አለ? አሁን እኮ ወደ ሲኦል ቢሄድ ምን እንድትሆኑ ነው? እስኪ እንዴ ትቷችሁ በቃ ጭራሽ እንድታጡት ነው እንደምትፈልጉት? ተረጋግታችሁ ሕክምናውን ሲጨርስ ሲወጣ ደግሞ መፍትሄ ይሰጣቸዋል። ወይኔ አብርሽ እንዴት አለ ሙሲባ ነው የገባው! እንዴት አለ ወጥመድ እንደው ጥልፍ አደረገው አብርሽ። ሄርሜላም እወድሃለሁ ስትል ሩታም እወድሃለሁ ስትል እንግዲህ እሱ ያው ጠይቆ ስለማያውቅ አብርሽ በነገራችን ላይ ሴትን ጠይቆ አያውቅም። እኛ እስከምናውቀው ድረስ ሶሻል ሚዲያ ሴቶችን ጠይቆ አያውቅም፣ ተጠይቆ እንጂ ማለት ነው። በጣም እድለኛ ሰው ነው። ለምንድን ነው ሴቶች እንወድሃል ብለው እሱ ሳይለፋ ሳያስብ ሳይጨነቅ
አንድ ሴትና አንድ ወንድ ልጅ እኮ ለመጠየቅ አስቦ አውጥቶ አውርዶ ነው አይደለ? እሱ ደግሞ እንደዛ አይነቱ የለበትም። የሚገርማችሁ ነገር ማለት ነው ራሳቸው በክብር ሄደው አብርሽዬ እኔ ካንተ ፍቅር ይዞኛል የሚሉት የሚገርማችሁ እንጂ እሱ ጠይቆ አያውቅም። ደስ የሚለው ነገር ማለት ነውና ጊዜያችን እንደዚህ ሆኗል። ጊዜም ሳይሆን ሰው ያመጥቷል በቃ። እኔ ግን 2018 እንደ 2019 ስንት ቀን ቀረው እስቲ ንገሩ፣ ወይንም ስንት ወር ቀረው? እሱ ቢሻለን ማለት ነው። እንደው ደግሞ እሱም የባሰ ነው የሚሆነው እርግጠኛ ነኝ። ጭራሽ 2017 ደህና ነው ስንል 2018 እናማማንም እናባባንም ይዟቸው ቲክቶክ መጣ ጭራሹም ማለት ነው። ደህና ወጣቱ ትንሽ አብዶ ነበረ። አሁን ጭራሽ እነማማ ደግሞ የልጆቻቸውን ስልክ እነ ማዘር እነ ፋዘር የልጆቻቸውን ስልክ እያነሱ ይሁን ራሳቸው እንደረ ምን ድንጉር ነው ያልገባኝ። ምን እያሰጋኝ ነው ከምር ጋይስ እያሰጋኝ ነው። የሰሞኑ የተለቀቀ በሽታ ራሱ በቲክቶክ በጣም ከባድ በሽታ ሆኗል ማለት ነው። የና አብርሽና የነ ሩታማ ኖርማል እኮ ነው ጋይስ። አብርሽና ሩታ የሚሰሩት እነ ሄርሜላ ድራማ ነው። ያው ማለቂያ የሌለው ሆነ እንጂ እኮ ፊልሙ በጣም እንግዲህ ረዘመብን እንጂ በጣም ደስ የሚል ነው። ይቀጥሉበት፣ እንደኔ ይቀጥሉበት። ለምንድን ነው እየሰሩ ነው፣ ቢዝነስ ነው። በቃ ጠንክረው ይስሩበት አሉ። እኔ በቲክቶክ ሰሞኑን የተለቀቁ እብዶች ማለት ነው ምንም ግራ ያጋባኝ ነገር ይህን ሰሞን የተለቀቀ መንፈስ በቲክቶክ መንደር በጣም ከባድ መጋኛ መጥቷል ጋይሱ። የማዳም ቅመሞች የኔ ምርጦች የኔ እንቁዎች ማለት ነው ተሳተሩ። በቲክቶክ መንደር ሰሞኑን እንዳትዘዋወሩ እንዳትሄዱ። የሚወራው ነገር የስንት ዓመት ያጠራቀማቸዋትን ብር ደግሞ ይችን አድርጊያት ይችን ቦታ ገዝቼ ቤት ሰርቼ ስትሉ ደግሞ ቤት ሰርቼ ይችን አድርጌ ይችን አጠራቅሜ ስትሉ ደግሞ ይቺ መጋኛ የመታት የሙኒትን ወሬ ሰምታችሁ ደግሞ ሰርጀሪ ላሰራ ብላችሁ ብራችሁን እንዳትከስሩ። በቲክቶክ መንደር ሰሞኑን አትዘዋወሩ ማለት ነው ሀባይብ። ስለዚህ ማዳም ቤት ቁጭ ብላችሁ ስራችሁን እየሰራችሁ ብራችሁን በስነ ስርዓት እየያዛችሁ ዘና በሉ። በእነ አብርሽና በእነ ሩታ ብር አውጡብኝ አይልም የሚመክሩት የሚያጫው